ምትብለሽ ሲያይሽ በዛ ላይ እግርሽ ተገላልጧል። የሆነ አሳዛኝ አይነት መልክ። የበሽታ እኮ ችግሩ የት በምን ሁኔታ እንኳን እንደሚጥልሽ አይታወቅም። አዎ አይገርምም? ምን መግረም ብቻ ያሳዝናል እንጂ። ቆይ ምን ያህል ክፋት ቢኖር ነው በልብሽ ውስጥ እንደዚህ አይነት በሽታ ያያዝሽ? በክፋትማ ቢሆን መቻች እስከተቀመጥሽበት ትንሽ ነው። ምን አልሽ አንቺ? ሜሮን ባደረገችውንም ክፋት ለሰላም ነገር ግን አሁን ላይ የአቶ ግርማ እጅ ውስጥ ስላልገባች ሜሮንም አንቺን እፈልግሻለሁ ይላታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች፣ አዲስ ለሆናችሁ ሰብስክራይብ በማድረግ ቻናሉን ይቀላቀሉ። ሰላም አሁን ላይ ያለችበት ሁኔታ በጣም አሳሳቢ እየሆነ ይገኛል። ሕክምናን በወሰዷት ጊዜ ግን ያገኙትንም ነገር የሚጥል በሽታ አለብሽ ብሎ ሳሚና ጆሲም ይነግሯታል። ሰላምን በሰማችው ነገር በጣም ትገረምና ነገሩ ምንም አልገባኝም፣ እንዴት ነው ይሄ ነገር የተፈጠረው ብላ ትጠይቃቸዋለች። ኩሽና ላይ ወድቀሽ እኮ ነው ያገኙሽ እና በዛን ሰዓት ወደ ሕክምና ወሰድንሽ ይሏታል። እና ከዛ በኋላ ምን ተፈጥሮ ነው እናስ እንዴት ኩሽና ወደቅኩኝ ብላ ትጠይቃቸዋለች። አሁን ላይ የሰላም መታመም ለራሷ ግራ ገብቷትና ምንድን ነው የተፈጠረው ማስታወስ አለመቻሌ ትላለች። ሰላም በጣም ጭንቀት ውስጥ ገብታ አይኖቿ በእንባ ተሞልቶ ይገኛል። አቶ ግርማ ከሰላም የሚፈልገው ነገር ስላላገኘ አሁን ላይ በጣም ንዴት ውስጥ ገብቶ ይገኛል። ጆሲና ሳሚ የሰላም ህመም ተከትለውና ህመሟን ለማስተውና ህመሟን እንድትድን ለማድረግ የቻሉትን እያደረጉ ይገኛሉ። ጆሲና ሳሚም አሁን ላይ በሰላም ፍቅር ሁለታቸውም እየተንከራተቱ ነው። ጆሲ ግን ይሄን ነገር ሳሚም ሰላምን እንደሚወዳት አያውቅም። ግን ጆሲን ደግሞ አይኑን እንደጣለባት ሳሚም ሳያስተውል አልቀረም። ግርማ ከሜሪ ጋር በጣም ብዙ ጭቅጭቅ ውስጥ ይገባሉ። የሚፈልገውም ነገር ከሰላም ስላላገኘ ሜሮንም በጭቅጭቅ ይዟታል። ሜሮንም ነገሩን አስተካክለዋለሁ ብትለውም ግን እሱ የሚፈልገውን ነገር ከእጄ ካላስገባሽ አንቺንን ነው የምፈልግሽ ይላታል። በዚህ ሰዓት እሷን በጣም ትናደዳለች። ፊት እያጠፋችበት አስተካክልልሃለሁ አልኩህ አይደለ እንዴ እና ደግሞ በእጅህ አስገባልሃለሁ ትለዋለች። እጇን ይዛ ስለነበረ ታስለቅቀውና በጣም ፊቷ አጥቆራበት አስተካክልልሃለሁ እናም ደግሞ በእጅህ አስገባልሃለሁ ብለው ትነግረዋለች። እሱም በዛ ሰዓት ትቷት ይሄዳል። ሜሮንም በጣም ትበሳጭና ቆይ ግን እሰራልሃለሁ ይህ ሁሉ ችግር ያንተ ነው ብላ በውስጧ ለብቻዋ ታወራለች። ሳሚና ጆሲ ሰላምን በጣም እየተንከባከቧት ይገኛል። ሰላምን በጣም ታማና ህመሟ ብሶባት በጣም እያለቀሰች ትገኛለች። ወደ ሰላምም ሜሮን ታመራለች። ነገሩን ሁሉ ነገር ካወቀች በኋላ ከሳሚና ከጆሲ ጋር ስታወራ ነበረ ሜሪም ይሄ ነገር ካወቀች በኋላ እነዚህ ሰራተኞች ሲባሉ ልቅምቃሚ ነው የሚወዱት ትላለች። አሁን ሜሪ የምትናገራቸው ነገሮች ቀፋፊ ቢሆንም ሳሚና ጆሲ ግን መስማት ያቀታቸዋል። ለምንድን ነው መጥፎ ነገር የምትናገሪ ብሎ ሳሚን በቁጣ ይናገራታል። በዚህ ሰዓት እና ታዲያ ለእሷ ተደርበህ ማውራት ጀመርክ እንዴ ብላ እሱም ትቆጣዋለች። በዚህ መሀል ጆሲም በሁለታቸው ጭቅጭቅ ይበሳጭና ወደ ሰላም ይሄዳል። ወደ ሰላምም ሄዶ ለሰላም ጆስ ነገር እያጠጣት ነበረ። ራሱ ቀጥቶ በእጁ ሲያጠጣት እና ደግሞ ሰላምም እና ያለውን ነገር ሁሉ እውነቱን ንገሪኝ ይላታል። ሰላምም አሁን ላይ ማውራት አትፈልግም እና የምትፈልገው ነገር ሳሚም አጠገቧ ሆኖ ሁሉም ነገር እንዲጋራት ነው። ግን ደግሞ ሳሚ አጠገቧ ባይኖርም ግን ጆሲ ከአጠገቧ ነበርና አሁን ሁሉም ነገር ንገሪኝ፣ ድብቅ እንዳትሆኚ፣ የሆነ የተፈጠረን ችግር ያለብሽ ይመስላል ይላታል። ጆሲም ይህ በጠየቃት ሰዓት አይ ምንም ነገር የለም ብላ ሰላም ግልጽ ላለመሆን ትሞክራለች። ይኸውልሽ ሰላም፣ ካሁን በኋላ እኔ እንደ ሩቅ ሰው እንድታየኝ አልፈልግም። ቀረብ ብለሽ እኔን ሁሉም ነገር አጣሪ ከኔ እና ለእኔ ሁሉም ሚስጥር ከፈለግሽ ንገሪኝ ይላታል። ጆሲም የኔ ደግሞ ምስጢር ጠባቂ በጣም ጠባቂ ነኝ ሚስጥር ላይ
እና ምንም እንዳታስቢ፣ እዚህም የተፈጠረ ነገር ካለና ወይንም ከቤተሰቦችሽ ችግር ካለ ቶሎ ብለሽ ንገሪኝ፣ እኔ ልጋራሽ ይላታል። በዚህ ሰዓት ሰላምም እረ ምንም ችግር የለም ብላ ነገሩንም ምንም እንዳያከብደው ትነግረዋለች። እናም ስትጠራው የሳሚ ወንድም ብላ ትጠራዋለች። በጣም ይበሳጫል ጆሲ። እናም በጣም ይቅርታ አድርግልኝ ገና አልዳንኩም ስለሆነ ስምህንም ግራ ተጋብቼ ነው ትለዋለች። ጆሲም ነገሩንም በሰላም ይሄ ነገር ስለሰማ በጣም ውስጡ ቢከፋውም ምንም ችግር የለም አታስቢ ይላታል። አሁንም ሰላም ብዙም እንኳን ለጆሲ ፊት ስላልሰጠችው በውስጡ ብዙ ነገር እንድታወራው ይቀራርባል። ብዙ ለማውራት ይሞክራል። ግን ደግሞ ሰላምን ማውራት አቅቷትና ህመሟም ስለባሰባት ነበረ። በቃ ረፍት አድርጊ ብሎ ከሷ ይወጣል። ሜሮንም ወደ እሷ ክፍል ትሄድና በሕክምናዋም ከተመለሰች ጀምሮ ንግግሯንም በመጥፎ ትቀጥልባታለች። ሰላም አሁን ላይ በህመም ላይ ህመም ሆነችባትና ሜሮንም ቆይ አንቺ ግን ምንድነው ይሄ ሁሉ ክፋትሽ ትላታለች። ሰላምን በመገረም ምንድነው የምትይኝ እያለች ስትጠይቃት ምንድነው አንቺ ምን አይነት ክፋት ቢኖርብሽ ነው ይህንን በሽታ የጣለብሽ ትላታለች። ሰላምም እንባ ተናንቋት ምንድነው የተፈጠረው ምን በሽታ ጣለብኝ ትላለች። ይህንን አላወቅሽም እንዴ የሚጥል በሽታ ይዞሻል እኮ ብላ በክፋትሽ ነው ይሄ ሁሉ የመጣው ብላ ሜሮንም ለሰላም ታሳቅቃታለች። ሰላምን በውስጧ ተከፍታና ግን ደግሞ ሜሮንንም ማናደር ስለፈለገች ለክፋት ክፋት ቢሆንማ አንቺ ነበርሽ እንጂ ከመቀመጫሽ የማትነሺው ብላ ትናገራለች። ሜሮንም ንግግሯ ትሰማና ምን አልሽ አንቺ ብላ ብድግ ብላ በጥፊ ትመታታለች። ሰላምም እጇ በፊቷ ላይ አድርጋ በጣም እንባዋን ዱብ ዱብ ስታደርገው ነበረ። ሜሮንም ካሁን በኋላ የውልሽ ከኔ እንዳትሳፈጪ ብላ ሰላምንም አስጠንቅቃት ከክፍሉ ትወጣለች። አሁን ላይ ሰላም ይሄ ነገር በተደረገባትም ነገር ማስታወስ እንኳን ባትችልም በጣም ከፍቷትና ህመሟን በጣም እያሰቃያት ይገኛል። አሁን ላይ ሰላምን ሚጥል በሽታ አለብሽ ብለው ከነገሯት በኋላ ምንድነው የተፈጠረው ምንድነው የሆንኩት ብላ ለራሷ ብዙ ጥያቄዎች ትጠይቃለች። ግን ደግሞ ምን እንደተፈጠረና ምን እንደሆነች የነገሯት ነገር ቢኖር አንቺ ምንም ነገር አልሆንሽም እና ግን የሚጥል ነገር ይዞሽ ነው ብለው ይናገሯታል። ጆሲም ለሰላም ለምንድነው ቀድመሽ ያልተናገርሽው አንቺ የሆነ ህመም አለብሽ ውስጥሽ ላይ ብሎ ይጠይቃታል። ምክንያቱም ሰሞኑ ላይ እዛው ኩሽና ላይ ሆነሽ በተቀመጥሽበት ለሳሚ አትንገረው ብለሽኝ ነበረ እና ለእኔ ንገሪኝ ለማንም አልናገርም እና የሆነ ውስጥሽ የሚያስጨንቅሽ ነገር አለ ብሎ እንድካፈልሽ ይላታል። ጆሲም ይሄ ነገር ሲላት ሰላም ምንም ነገር የለም የሳሚ ወንድም ትለዋለች። በጣም ይናደዳል። በቃ እሺ አሁን የምትበይው ነገር ልስራልሽ ብሎ ወደ ኩሽና ልግባ ይላል። ግን ደግሞ ኩሽና ገብቶ ምግብ ለመስራት ሽንኩርትም እየከታተፈ ነበረ። ኩሽና ውስጥ ስታገኘው ሜሮንም አይኗን አፍጣ ቆይ ግን ጆሲ ምን እያደረክ ነው ትለዋለች። በሰላም ቦታ እኔ ተተክቼ ምግብ ልስራ ብዬ ነው ብሎ ይነግራታል። እረ ይሄን ነገር አይሆንም አንተ ውጣ ችግር የለውም ትለው ነበረ። አረ ችግር የለውም አንቺ ምንድነው ምናልባት ምግቡ አይጣፍጥም ብለሽ ከሆነ የኔ ምግብ በጣም ነው የሚጣፍጠው ይላታል። እንደሱ ሳይሆን ግን አቶ ግርማ ይሄ ነገር የሚፈልገው አይመስለኝም ትላለች። በዚህ ሰዓት በጣም እሷም ተናዳ ወደ አቶ ግርማ ሳሎን ትሄዳለች። አቶ ግርማንም ለማግኘት ሜሮንም እየጠራችው ምንድነው የተፈጠረው ይላታል። ይኸውልህ ይሄ ዲያስፖራው ገብቶ ኪችን ላይ እየተመጠመጠልክ ነው ትለዋለች። እና ምንድነው ምን ለምን የማንም መፈንጫ ሆነ እንዴ ይሄ ቤት ብሎ በጣም ይናደዳል። አላውቅም ምግብ ልስራ ብሎ ምግብ እየሰራ ነው ትላለች። በዚህን ጊዜ በጣም በጩኸታቸው እየተነሳ ሳሚን ከክፍሉ ተነስቶ ይመጣል። ምንድነው የተፈጠረው አባዬ ይላል። ይኸውልህ ያንተውንም ስንል ስንት ስታበላሽብን ነበረ። አሁን ደግሞ ይሄ ወንድሜ ነው የምትለውንም ገብቶ ኪችን ውስጥ ምንድነው የሚሰራው? ሂድና አውጣው ከዛ ክፍል ይለዋል። በዚህን ሰዓት ሳሚም ለምንድነው ይህን ያክል የምትናገረው? ምን ችግር አለው ቢሰራስ ብሎ ለአባቱ ይመልስለታል። ለሜሮንም ሂጂና አንቺ ያቺ አንሻትና ምግብ ተነስታ ትስራልን ብሎ አቶ ግርማም ለሜሮን ይልካታል።
ሜሮንም ተነሺ ብላ ለሰላምም ሄዳ ትቀሰቅሳታለች። እያስለቀሰቻትና ብድግ ብላ እንድትነሳ ታደርጋለች። አሁን ላይ ሳሚ በሰላም ፍቅር ይበልጥ በጣም ውስጡ ተከፍቶና ከምንም በላይ ደግሞ ህመሙ ብሶበት ይገኛል። እንደ ፍቅር ያለ ህመም ከባድ ቢሆንም ግን ደግሞ ሰላምም እጁንም ይዛ ከተቀመጠበት ብድግ ብሎ ሲነሳ ሳሚም እንዳትነሳ አጠገቤ ቁጭ በል የሚል ምልክት ታሳየዋለች። በዛን ጊዜ ግን ጆሲም አጠገባቸው ስለነበረ ሰላም ለሳሚም እጇን እጁ ላይ ስላደረገችው ጆሲም ሲመለከት ነበረ። አይቶ እንዳላየ ያልፋል። አሁን ላይ ሰላም በጣም በሳሚ ውስጥ ያላትንም ቦታ እያጣች ትገኛለች። ሜሮን ባዘጋጀችው ወረቀት ምክንያት ለአቶ ግርማ የጻፈችው አስመስላ ሰላምም የጻፈችው ይመስል አሁን ላይ በሜሮን በደበቀችው ቦታ እቃም ሲፈልግ ያገኘዋል። በዛን ሰዓት የሰላም እውነታ እንዴት ብላ ትቀልድብኛለች ብሎ በጣም ተበሳጭቶ ሳሚን በሰላም ላይ ንዴት ላይ ይገባል።